ስሜ አበበች ተሰማ እባላለሁ። የመጣሁት ከዚሁ ከአዲስ አበባ ነው። እዚሁ ሩዋንዳ አካባቢ ነው የምኖረው። እግዚአብሔር መልካም ነገር አድርጎልኛል። ግንቦት ለግንባታ በፕሮግራም በነበረበት ጊዜ ልጄ እዚህ ጋር ፕሮግራም ሊካፈል መጥቶ ነበረ እና የእግዚአብሔር ሰው ነቢይ ግንቦት ለግንባታ በዚህ በግንቦት ወር ለብዙ ጊዜ ስራ ሳታገኙ የቆያችሁ እግዚአብሔር ይሄ ግንቦት ሳያልቅ ስራ ይሰጣችኋል እያለ የተነበየ ነበረ እና ልጄ እዚህ ጋር ነበረ አሜን እያለ ከዛ እዚሁ ቸርች ውስጥ እንዳለ ለ3 አመት ልጄ ስራ ከዩኒቨርሲቲ ተመርቆ ስራ አልነበረው እና እኔ ደግሞ አንድ ልጅ ነው እሱ ነው ያለኝ። በጣም በብዙ ትግል ነው ያሳደግኩት እና እንደተመረቀ ስራ የሚይዝልኝ መስሎኝ በጣም ተጠብቀው ነበር ማለት እሱ ትልቅ እንዲሆንልኝ ነው የምፈልገው የነበረውና ያ ሳይሆን ሲዘገይ በጣም እያዘንኩኝ አለቅስ ነበር እና እግዚአብሔር ምስጋና ይድረሰው። በዛን ቀን አሜን እያለ ያንን የእግዚአብሔርን ቃል ሲወጣ ይቀበል ነበር። ነብይ ተነበያል፣ እሱም አሜን እያለ እዚሁ ቸርች ውስጥ ከቸርች ውስጥ ሳይወጣ ስልክ ተደወለ። ሲቪ ካስገባበት ቦታ ስልክ ተደወለለት። ከዛ በኋላ አይ ቸርች ውስጥ ነኝ አላነሳም ብዬ ሳይለንት አድርጌው ቁጭ አልኩኝ አለ። ወጣና ወደ ቤት እየመጣ መንገድ ላይ ሆኖ ደወለላቸው። አንተ ልጅ ስራ አፈልግም እንዴ? ምን ሆነ ነው ስልክ የማታነሳው አሉኝ አለ። ከዛም በኋላ አይ ስልክ ማንሳት የማልችል ቦታ ስለሆነ ነው፣ ነገ መጥተህ ስራ መጀመር ትችላለህ አሉኝ አለ። ቅዳሜ ነው፣ አርብ እዚህ ጋር ነበረ፣ ቅዳሜ ነው በማግስቱ። እሱ ደግሞ ማስተርሱን እየተማረ ነውና ቅዳሜና እሁድ ነው የሚማረው። ከዛ አይ እኔ ቅዳሜና እሁድ እማራለሁ፣ ነገ አልመጣም፣ ሰኞ ነው የምመጣው አላቸው። ከዛ ችግር የለም ሰኞ እንድትመጣ አሉት። አሁን 1 ወር ሆኖታል፣ ስራ ተያዘ ማለት ነው። እግዚአብሔርን አመስግኑልኝ። ተደገመ ባይዘ ከዚህ በፊትም እንደዚህ ሆነ ነው። ከዚህም በላይ እኔ ብዙ ጊዜ ያቆየሁት ሳልመሰክር የቆየሁት ብዙ ነገር ከነብይ አፍ በሚወጣው ቃል ብዙ ነገር ሆኖልኛል። እኔ በጣም ኢኮኖሚካሊ ጎዳል ቸገራለሁ ማለት ከወገኖቼ ከቤተሰቤ ችግር የለም፣ ግን እኔ በግሌ ራሴን ማሸነፍ ከመፈለግ ማለት ነው። እና እግዚአብሔር ወይ እኔ እስከመቼ ድረስ ተረጂ ይሆናለሁ እስከመቼ ድረስ የሚለው ነገር ብዙ ጊዜ ራሴን ጠይቃለሁ። እግዚአብሔር የተመሰገነ ይሁን። ነብይ ከዚህ ጋር ያየ ሁሉ ይውደዳችሁ፣ ያየ ሁሉ ይስጣችሁ ይላል። አሜን ብዬ እሄዳለሁ። ሲሄድ በረከት አፍሳለሁ። ያየ ሁሉ ይስጣችሁ፣ ያየ ሁሉ ይውደዳችሁ ይላል። ሲሄድ ካላሰብኩት ስፍራ ካላሰብኩት ቦታ ከሚሰራበት ማገኘው በፔሮን የሚፈርመው ትንሽ ቢሆንም የማገኘው ግን ካላሰብኩት ስፍራ እግዚአብሔር ብዙ ነገር ያደርግልኛል እና እደነቃለሁ። ወይኔ እግዚአብሔር ወይ ለኔ ነው ይሄን ሁሉ ያደረከው እላለሁኝ እና እግዚአብሔር ምስጋና ይድረሰው። በበረከት እያኖረኝ ነው እና ጌታን አመሰግናለሁ። በህልሜ ደግሞ በቃ እኔ ማለት ስለ ልጄ ነው ሁሌ ማዝነው፣ ስለ ልጄ ነው ሁሌ ማለቅሰው የነበረና አለቅሳለሁ። ከዛ እዚህ ጋር ነይ እናቴ አታልቅሽ ብለህ ፊቴን እንደዚህ ስታብሰኝ አየሁኝ ማለት ነው። መቼ ነበር ያየሽው? ቆየት ብሏል ትንሽ። እናቴ አታልቅሽ ብለህ ፊቴን እንደዚህ ስታብሰኝ አየሁ። እምባዬ ታብሷል። እግዚአብሔር የተመሰገነ ይሁን። ጌታ ይባረክ። እንኳን ጌታ ረዳሽ። አሜን አሜን። ዘመንሽ የረፍት ይሁን። አሜን ይሁን አለ ሆነ። ተባረክልኝ። ስሜ መኮንን ይባላል። ከከፋ ዞን ነው መጣሁት። እንዲለመልም ያደረገ የነብይ ቅባት ነው። በቴሌቪዥን ነው አጨብጭቡ። መፎገር እንዳይመስል የሆነ የቆዘምኩ ነበርኩ። አምና እዚህ መጣሁ። የሆነ ኑሮ ምናምን አንዳንድ ነገር አቆዝሞኝ አምና እዚህ መጣሁ። አልነበርክም፣ ውጭ ነበርክ። ዘርዘርቼ በእምነት ተርኩ። ከዛ ወዲህ ዘመኔ ለምልሞ ቀረ። የምታጨበጭቡ ከሆነ በጣም አጨብጭቡ። በቅርብ ነቢይን ስለምታገኙ አትልመዱ። ከ700 ኪሎ ሜትር መጥቼ ለመለምኩ አትልመዱት። እውነት ነው። የምታጨበጭቡ ከሆነ ምስኮል አታደርጉ። አዎ በምኖርበት ሰፈር ላይ ዘንጬ ነው የምኖረው። እዚህ እርግጬ ከሄድኩ ወዲህ እውነት መፎገር እንዳይሆን። ስለዚህ እግዚአብሔር ያደረገልኝ ለብዙ ጊዜ የሆነ ቤት አልሸጥ ብሎ አስቸገረ። በቃ 10 ምናምን ዓመት የሆነ ቤት ካለውበት ከቀበሌ ወጥቼ ባለሙያ ነኝ፣ ነርስ ነኝ። የሆነ ወረዳ ላይ ጤና ቢሮ ሰራለሁ። ቤት ክራይ ከብዶኝ ያን ቤት ለመሸጥ 100,000 50,000 የሚገዛ ሰው አጣው።
ዛሬ ወር አይሆንም ዘርዝሩ በዚህ አካውንት አስገብታችሁ የተዘጋ ነገር ይከፈታል ስል ያቅመን ዘራው በሶስተኛው ቀን ከውጭ ሀገር ተደወለ ቤቴን ሸጥኩ አትቀልዱ እኔ ብዙ ሺህ ከፍዬ መጥቼ ነው የምናገረው አሁንም አትልመዱ እያልኩ ነው እውነቴን ነው የተዘጋባችሁ ነገር ይከፈታል አሜን ሌላው ምስክርነት የተዘጋ ነገር ተከፍቶ ለምልሞ ዛሬ ቀና ብዬ ነው ነገር ግን ምንም ልሳን አልነበረኝም አንድ ልሳን እዛች ዳዴ ያልኩ ቆየውና ልሳን አዎ ቴሌቪዥኑን ብቻ ሲከታተል ከተማውን ሁሉ በልሳን ሞላው አይ አይ የሱም ብቻ ሲከታተል ከተማውን በልሳን ሞላው ቢሮውን በልሳን ሞላው አሜን ይሄ ብቻ አይደለም ያ አምና ነው ለመሰክር መጥቼ ውጭ ሀገር ሄዶ ነው አጥቼ ሄድኩትና ይቤቴ ይሄዳል የእግዚአብሔር ሰው ቤቴ ሄድና እንዳለ ልብሴን አውላልቆ ይቀባና ቁጭ በል ብሎ አበሻ ጋቢን እዚህ ጋር ቁጭ አድርጎ አትሸኘኝ ብሎ ወጣ ከዛ ወዲህ አገልግሎቴ በድንቅ ነው አገልጋይ ነኝ በተለያየ አገለግላለሁ ጉቶ ቢኖርም እየነቀልኩ በሱ ቅባት ላይ የተገናኘው ጉቶችን እዚህ ጋር ቁም የሚሉትን ያስቆምኩ ያገለገልኩ ነኝ የሱ ቅባት በቴሌቪዥን ታሪኬን ቀይሮ ቤቴን አለምልሞ ቢሮዬን አለምልሞ ዛሬ በእናንተ ፊት እውነትም እንደ ቡሽር መስየቅ መጥቻለሁ ወድሃለሁ እንደዚህ ብዬ ብቻ አልሄድም ቅባትን ፈልጋለሁ ቄስ በሊናን ሲፈልግ ነበረ ባመንኩት ቅርብ ጊዜ ነው 10 ዓመት አልሆነም ያመንኩት ቄስ በሊና እንዲቀቡኝ ፈልጌ ነበረ ከቄስ በሊና ቀጥሎ እግዚአብሔር ለኔ የሰጠ ሁሉ ጊዜ ኢምፓርት ለማግኘት የሚፈልግ ዛሬ ተቀብቼ እኔን ቁም ያሉት ላይ ከቤታቸው አጋንት ያስወጣው ለማገልገል ስለምፈልግ ቅባት እንድትቀባ ፈልጋለሁ እዛ ጋውን ቅዱስ 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 እያሉ መላእክት በፊት ይሰግዳሉ እኛም አብረን ከነሱ ጋር በምስጋና ቤቱን እንሙላ ሃሌሉያ 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 ለዘላለም ስምህ ይመስገን እሰይ 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 አሬ ድሮ ጴንጤ የለም እንዴ ታማኝነት በዛ ኃያልነት በዛ በዛ እኔም ለአንተ ልገዛ ጉባኤው ይስገድ በፊት ይውደቅል በፊት ይንበርከክል በፊት እጅግ ብዙ ነው ምሕረት ሃሌሉያ ኢየሱስ ያድናል አያ ማካራባሽ ከማታ ግድ የለም በትንቢት ልጀምረው የዛሬው ህይወታችሁ አይደገምም ሳላ ካባርዲያ ከዚህ ክብር የተነሳ አይደገምም የዛሬው ህይወታችሁ አይደገምም ቁጭ በሉ ወለ ባያራ አው እሱ ነው ማለት እልልታ ሲህቶች ታማኝነት በዛ አዳኝነት በዛ ኃያልነት በዛ እኔም ለአንተ ልገዛ ጉባኤው ይውደቅ በፊት ይስገድል በፊት ይንበርከክል በፊት እጅግ ብዙ ነው ምሕረት ቅዱስ 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 እያሉ መላእክት በፊት ይሰግዳሉ እኔም አብሮ ከነሱ ጋር ምስጋና ቤትህን ንግባ ሃሌሉያ 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 ለዘላለም ስምህ ይመስገን እሰይ 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 የእኛ ጌታ አምሳያ ታማኝነት በዛ አዳኝነት ፈዋሽነት
እኔም ለአንተ ልገዛ ጉባኤው ይውደቅ በፊት ይስገድል በፊት ይንበርከክል አሁን የመሰከሩት እናት ምናልባት ብዙዎቻችሁ ላይ ገባችሁ ይችላል። አንድ ልጅ ኖሮ አስተምረው ግራጁዌት አድርገው 3 ዓመት ሙሉ ስራ ሳያገኝ ኢኮኖሚካል ፕሮብሌም ውስጥ ሆና የታለች እናቴ? የት ጋር ነሽ? አሁን የመሰከረች እና በአንድ ቀን ከዚሁ ጉባኤ ሳይወጣ ማይኩን አርግልኝ እጅ ጭኜበታለሁ። አይ ጉባኤ ውስጥ ቁጭ ብሎ ወደኔ እያየ ነው። ወደኔ ይመጣል እያልኩኝ በአይኔ ሳየው ወደኔ ሳይመጣ ቀረ አለ። እሺ፣ ከዛ በፊት ህልም አይተሽ ነበር? እኔ አይቼ ነበረ። እሺ፣ ህልም ያያችሁ እጃችሁን አንሱ። አይታችሁኛል? ብድግ በሉ። ያው ለልጁ እንደሆነው ታዛካቱባር ወታን ታሪገባ ታርካቲ ከባራ ያያችሁት አሁን ተፈጸመ። ያያችሁት አሁን ተፈጸመ። ኤልታር አያያያ ከዚህ ጉባኤ ሳትወጣ ስልክ ትሰማል። ኢላ ፓሺካባ ተባራቲያ ማሶካ ያየው ተፈጸመ። ቁጭ በሉ ኦላስ ሼካያ ካሳቦራባ ጋላዲያ ቦሸካ ይኸውልህ፣ ቆይ እኔ እዚህ ባይምሮዬ ልናገር። ባይምሮዬ በህልም ልመጣ እችላለሁ። አይ ኖ ዘ ኤንጅል፣ ያ ኤንጅል ከኔ ጋር የሚሰራው ኤንጅል ነው። የኔን መልክ መስሎ የምታዩት ካቫ እግዚአብሔር ከኔ ጋር እንዲሰራ የመደበው መልአክ ተባሾዳ ጋባስ ራፋቲ ከማሻዳ ኤማያኪያ ባሾዳ ጋባቲያስ ተልፋ ታልቦ ባሪ ከባሾዳ አናቲከ ማቶፋሳ ጋቴ ማሻካማ ታፓቾፓ ቆይ ጀመርኩ። እንግዲህ ገና ምስክርነት ነው። አንድ በሕክምና ተስፋ የተቆረጠበት ሰው እያየው ነው በመንፈሴ። ሐኪም ተስፋ እንደሌለው የነገረው ሰው እያየው ነው በመንፈሴ። እዚህ አካባቢ ነው። አዎ አይናሻ በልልኝ ሲበልልኝ በል እልልታ አለ። የሆነ መንፈስ አለ። ካላጣኸው ቦታ ካላጣኸው ሰፈር አረ እንዴት ወደድከኝ ገረመኝ ሳስበው። ካላጣኸው ቦታ ካላጣኸው ሰፈር አረ እንዴት ወደድከኝ ገረመኝ ሳስበው። ማነው የወደደኝ ጠጋ ያረገኝ ከመሞት አውጥቶ ክብር ያሳየኝ ጌታ ነው ጌታ ነው ጌታ። ማነው የወደደኝ እንደዚህ የቀባኝ ከመሞት አውጥቶ ነቢይ አረገኝ። ይቺን ያደፈስያ ባቾባ የኔማ ነገር የኔስ ጉዳይ ተፈጸመልኝ መስቀሉ ላይ። የኔማ ነገር የኔስ ጉዳይ አንድ ንገሪዋ። የኔማ ነገር የኔስ ጉዳይ ተፈጸመልኝ መስቀሉ ላይ። ኃይል መጥቷል። አንዴ በልልኛ። ምን ልበል ምን ላድርግ ወዶኛል ያለ ልክ። ምን ላድርግ ታዲያ
ምን ልበል ምን ላድርግ ወዶኛል ያለ ልክ ይውላዴ ልምታው ሲጋ የተፈረደውን ሞት ልምታው አንድ ጊዜ አይደለም ብዙ ጊዜ ነው ጉልበት የሆንከኝ ጉልበቴ ሲላላ ከጎኔ ሆነ ያበረታኸኝ ብዙ ጊዜ ነው ጉልበት የሆንከኝ አናና መኩረቲ ጋሳ አልፋቲ ኪፓራበኛ ኢናና ደኮማ ሺባራባሪያባስ አንድ ጊዜ አይደለም ብዙ ጊዜ ነው ጉልበት የሆንከኝ ጉልበቴ ሲላላ ከጎኔ ሆነ ያበረታህ አንዴ በለው ወደድከኝ ይቅር አልከኝ ወደድከኝ ተባረክ ቁጭ በሉ ሙዚቃውን እንዳታቆምብኝ ኢየሱስ ያድናል ምን አለ ሻኪብ እናት እኔ ሻዳዳ ካቶ አንተም የቆልቆለዛ እሺ እኔ ብዙ ምስክርነት አለኝ እሺ እኔ ባለፈው ማለት ነው ብዙ 4-5 ወር ነው ወደዚህ መጣሁ በቲቪ አይቼ ማለት ነው ከየት ነው የመጣሽ ከጎንደር ነው ከጎንደር እሺ እና በጣም ችግር አለብኝ ልጆች እቺ አይዞሽ የኔ ጌታ የኔ አባት አምላኬ ምን አልከ ቁርጦ ነው እሷም ካንሰር 4ኛ ደረጃ ነው እሺ ኬሞ 6 ይወስዳለች እሺ አሁን ጨረር አይችልም ሰውነቷ እሺ በቀደም ትላንት ነው የወጣ ነው ከጥቁር አንበሳ እሺ በጸሎት ነው ያለችው የሚገርማችሁ ነገር በጥቁር አንበሳ በጣም በሐኪሙ አማካኝነት አስደንጋጭ ነገር ነግራት መሰራት አይችልም አሁን ቀጠሯ ቢደርስም ኪሎ አይሞላም ዛሬ እኮ ወደ ኢየሱስ አመጡት አሜን ወደ ኢየሱስ አመጡት አንተስ የኔ ማለት ሐኪም ቤት ስሄድ መድኃኒት ተሰጥቶኝ መድኃኒት ይሄ መድኃኒት ካቆምክ ትሞታለህ እኔ አገባኝ ዶክተር አለኝና ከትናንት ወዲያ በህልም አየሁት ምን አየህ በህልም መጣና የጸለይኩ መጣና እንዲህ አለኝ በኢየሱስ አዋጁን ገልብጫለሁ ተነስ ብለህ ስታስነሳ አየሁት እና ዛሬ ሂድ እዛ መድረኩ ላይ ተጠብቀኝ አናና ካቶ ምንድነው ያሉሽ መጀመሪያ በቃ በበረንዳ ነው ስንከራተት የነበረ ምንም አላውቀውም በሽታዬ በበረንዳ ልነካ በምን ልነካ አላውቅም በ8 ዓመት ቀድም መቆማቅቶች ነው ደክሹ አዎ ናዝሬቱ ጌታ በኢየሱስ አንተ ነህ ስትፈውሰኝ አየሁኝ በህልምሽ አየሽ ምን አየሽ ትልቅ ሰውዬ ነው ከዚህ ከአዲስ አበባ ደርሼ ከሄድኩ በኋላ ሄኖክ ነው የምትድኙ ሂጂ አለኝ በምን ልሂድ እለዋለሁ እሱ እግዚአብሔር ያውቃል የምታመልከው አምላክ ያውቃል ይለኛል እሺ ብዬ በቃ ሄዳለሁ ብዬ ወሰንኩና ቲቪውን ማየት ጀመርኩ ማካቶራ ባሻታ በቃ ሲፈወሱ ለአሜን እያልኩ በቃ በተስፋ በደስታ ልጸልይልሽ እሺ ናዝሬቱ ጌታ በኢየሱስ ሻካፖቫሽ ፕራቫካቶሶ ፕራቫዲያናስ አመሰግናለሁ ፉቫሻ ካማሽ እውነተኛ መንፈስ የእግዚአብሔር መንፈስ ያለብህ አንተ ነህ በኢየሱስ አሜን ነቅዬዋለሁ አሜን ከዚህ ቀን በኋላ አሜን እየተራመደች ትሂድ አሜን ያርሂል ተፈውሰሻል ተፈውሰሻል እዚህ ደግሞ ጸልይልኝ እሺ ልመና አስጠልቶኛል ልመና እዚህ መጣሽበትን ሁሉ ትራንስፖርትሽን እዚህ የምታርፊበትን ወጪ ሁሉ እኔ ነው የምሸፍነው ወይ ኢየሱስ ሰጥሻለሁ ተባረክ በኋላ ሰጥሻለሁ ማቶቫሽ ከማስ በጌታ በኢየሱስ በናዝሬቱ ጌታ በኢየሱስ ነቅዬዋለሁ ማንኛውንም የሞት ድግስ በትኛለሁ በናዝሬቱ ጌታ በኢየሱስም በትኛለሁ አሜን በናዝሬቱ ጌታ በኢየሱስም በትኛለሁ አሜን
ተአምራት ሆነ። ተአምራት ሆነ። መጣው ያን ልጅ አስነሳዋለሁ። ባለፈው ሚያዝያ 28 ወጥቼ ነበር። እዚህ ምን አልሽኝ? ድምጽ ጉዞኝ እዚህ መጥቼ ነበር እና እግዚአብሔር ሰው እንድትጸልይልኝ ፈልጌ ነበር እና አገልጋዮቹን ሁሉ ገፍትሬ ምናምን እዚህ ጋር የተቀመጥኩት እዚህ ጋር ማለት ነው። ከመውለዴ በፊት ከዛ አሁን ሲሄድ በ28 ቀጠሮ ነበረ የምወልድበት ማለት የ9ኛ ወር ምገባበት ማለት ነው። 9ኛ ወር ምገባበት ማለት ነው እና እዛ ሲሄድ ቅዳሜ ማነው አርብ እዚህ ትንቢት ምናምን ተናገርክ። ከዛ እዛ ጋር የሆነ ጥቁር ሹራብ ያደረገው ልጅ ጸልይልኝ እባክህ ልወልድ ነው ትንሽ ቀናት ነው የቀረኝ አልኩት። እዛ ከኛው ካፌ ጸልይልኝ ለምስክርነት ልቆም ነበር ያው ስላልተሳካልኝ ነው። እዛኛው ካፌ ጋር ቆመን አሁን ምን ልጸልይላት? አሁን የምግብ እጥረት ተባለች። አይዞሽ ምን እዚህ ቤት አንቺ ስንት ታምር አይታችኋል እናንተ። እናትሽ ይኸው ቆማ ሄደችው ጌታ እዚህ ተናግሯት አይደል? መቆማት ይችላል ነበር። ብዙ ታምር አይተሻል። ለምን ታልቅሻለሽ? እና ዶክተር ትሞቻለሽ ብሏት ነበር። ማንን? እሷን ማለት ነው። ከዛ አማን ጋር ደውዬ ትሞታለች አሉሽ? አዎ የበዓል ማግስት ማለት ነው። አማን ጋር ደወልኩና አታልቅሽ ይልኛል ሁሉ ያማንን ማለት ነው። እንዳታልቅሽ ነኝና ከዛ በግሉኮስ እናቴ አታልቅሽ። ቆይ ስሚኝ ይሄ ታምር ቤት አይደል? እዚህ ከመምጣት በፊት ነው ማልቀስ። አንቺ እዚህ ቤት ይሞታል የተባለ ህፃን ስንት አይተሻል? በጣም ብዙ። ታዲያ እንዴት ያንቺ ልጅ ይሞታል? እና አምስተኛ እሷ ነበረች። ከሁሉም ሜዳነች እሷ ነች። ሌላዎቹ ልሻረው ከዚህች ደቂቃ በኋላ እንዳታልቅሽ በዚህ ልጅ ምክንያት በናዝሬቱ ጌታ በኢየሱስ ስም፣ በናዝሬቱ ጌታ በኢየሱስ ስም፣ በናዝሬቱ ጌታ በኢየሱስ በህይወት ኑሪ። ይሁን አለ ሆነ። እንዳታልቅሽ። ስማ ምን አልክ? ሳስነሳህ አው ከወድ ተኛ ብዬ ነበር እኮ ጋለል ብላ አታወራም እንዴ? እንጂ የጸለውኩት መጣና ምን ሆነ ነው አለኝ። ልክና ና ተነስ አዋጁን ገልብጫለሁ ብሎ እንዲህ ተነሳ። ይወጣ ሐኪም እድሜ ልክ ነው አጣው ነው ያለ መድኃኒቱን አይደል የሰጡኝ መድኃኒት። አትነሳ በህልም ምን ያር እንዲያነሳው ሰላም ናት። ዝም ብለህ በጀርባ ተኛ ና ጨብጠኝ። በናዝሬቱ ጌታ በኢየሱስ ስም አነሳው። ራባካታ ራላዳባዱ ዚባ በኢየሱስ ስም አሜን። ራካታ ባሶበ ጌታ በኢየሱስ ስም አሜን። በኢየሱስ ክርስቶስ ዘመንህ ከዚህ ክኒን ጋር አልቅ። አሜን። ራባካቶ ይሁን አለ ሆነ በኢየሱስ ስም። ፕሮፌት እኔ የምፈልገው ምንም ነገር አይደለም። እኔ እንዲህ ብዬ ነው ጸለው። ከዛ በኋላ እንዲህ አልኩት ባንተ ላይ የምሰራ ቅባት እንድትቀባ ይፈልጋሉ። አባ ተቀበል በኢየሱስ ክርስቶስ አሜን። በኢየሱስ ሄደህ ትመረመራለህ። አሜን። ናሴ 26 ቀጠሮ አለ። አዎ ራሱ ሐኪሙ መድኃኒቱን አቁሞ ይላል። አሜን። በኢየሱስ ክርስቶስ አሜን። ናሲ ባንተ ላይ እጥፍ ለመለምክ እኮ እሺ እውነት ቀልድ ይመስላል። በቴሌቪዥን ነው ለመለምኩት። እውነት በጌታ በኢየሱስ አሜን። እግዚአብሔር እንደ ልቡ መሻት አሜን። ላይ ያለ ቅባትና ሞገስ ይቀመጥበት። አሜን። ይቀመጥበት። አሜን። በሚሄድበት ከተማ ፈውስ ይሁን። አሜን። እግዚአብሔር አምኖ ይሄንን 700 ኪሎ ሜትር አቋርጦ መጥቷል። በኢየሱስ ስም ባዶ እጁን አይመለስ። አሜን። ኃይል ይቀመጥበት። አሜን። ይሁን አለ ሆነ። አሜን።